ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ በዘት ትረፍረፍ ይባልልኝ። እግዚአብሔር አምላክ በሰላም አውሎ በሰላም ለዚህ ሰዓት ያደረሰን ፈጣሪ የተመሰገነ ይሁን። ሙስሊም እህቶቼ፣ ክርስቲያን እህቶቼ ባላችሁበት ቦታ ከክፉ ነገር ከመጥፎ ነገር ይጠብቀን። ከጋዝ ከኤሌክትሪኩ ከተለያየ ነገር እግዚአብሔር ይጠብቀን። በሰላም ለሀገራችን ያብቃን። በሰላም የወጣንበት ሀገር በሰላም በጤና በደስታ እንድንመለስ እግዚአብሔር ይርዳን። አገር ሰላም ያድርግልን። ያለንበትም ሀገር ሰላም፣ ደስታ፣ ፍቅሩ ያብዛልን። ባለንበት ቦታ ፈጣሪ ሞገስ ይስጠን። በሞገስ ጠብቆ ረድቶን አግዞን ጉልበታችን አበርትቶልን ለሀገራችን ያብቃን እላችኋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮመንታችሁ አመሰግናለሁ። ከልብ ነው አመሰግነው። አሁንም ሰብስክራይባችሁ ለሼር የደረሳችሁ ሼር፣ ኮመንታችሁ፣ ሀሳባችሁ ይሄ ዘርፍ ነሽ ስህተት አለብሽ ትሳሳቻለሽ ብላችሁ ኮመንት ላይ አስቀምጡልኝ። ከስህተት ይታረማለሁ። ልጆቻችንም እግዚአብሔር አምላክ ከመጥፎ ነገር ይጠብቃቸው። ቅድስት ድንግል ማርያም ከመጥፎ ትጠብቃቸው። ክፉ ነገር አይንካቸው። የሄዱበት ሁሉን ወርቃማ ያደርግላቸው። የሚረግጡት ሁሉን ያማረ ያደርግላቸው። ውብ ያደርግላቸው። ዘመናቸው ሁሉን የተባረከ የተቀደሰ ያደርግላቸው። በህይወት ዘመናቸው ሁሉም ደስታ፣ ፍቅር፣ ጤና ያገኛቸው። ስኬታማ ያደርግላቸው። እግዚአብሔር አምላክ ከሰው አፍ ከሰው ዓይን ያውጣቸው። ክፉ ነገር አይንካቸው። ሁሌም በህይወት ዘመናቸው ደስታ እንጂ መጥፎ ነገር አያጋጥማቸው እና ዛሬ እንግዲህ ልዩ ቤት አምጥተዋል። ብዙዎቻችሁ ለሀይሚ ለምን አልነገርክም? ኮመንት ላይ ለፍርድ አትቸኩሉ፣ ለፍርድ አትቸኩሉ። ሀይሚ ጥበበኛ ብልህ አዋቂ ሴት ናት። ለባለዋ ማች የሆነች ሴት ናት። ለባለዋ በጣም ውስጥ ስራ የምታቀለት ናት። ዛሬ አይደለም በመንገድ አይደለም የተገናኙ፣ ወይ ትላንት አይደለም የተገናኙ። እንደ ማንኛውም ሰው በመንገድ አይታው አፈቅርሃለሁ ብለው አይደለም አብረው የተጓዙ፣ አብረው ብዙ መከራና ብዙ ውጣ ውረድ ችግሩ የምታቀለት፣ የብሩኬ ማንነት የምታቅ፣ የልቡ የምታቅ፣ ማንነቱ የምታቅ ናት ሀይሚ ማለት። ብሩኬም እንደዛው ለሀይሚ ሁለቱም በመተሳሰብ በመተማመን ለዚህ ደርሰዋል። ሀይሚ ሳታምነው ባለዋ ቀርታ አይደለም። ሀይሚ አለማመን አይደለም። ብዙ ነገሮች አይታችኋል። ያላት ነገር እውነት እውነት ናት። ትዘገያለች እንጂ ትወጣለች። እውነት በአደባባይ ትፈርጣለች፣ ትወጣለች። ውሸት ውሸት ናት። ሁሉም ጊዜ ውሸት ውሸት ነው። ውሸታም ሰው ያለቅሳል። ውሸታም ሰው ይቸኩላል። ውሸታም ሰው አፉ ትርትብት ይላል። ውሸታም ሰው በቃ የሚረግጠው የሚወጣበት የሚገባበት አያውቅም። ነገ እግዚአብሔር ያጋርጠኛል ያዋርደኛል አይልም። እና ውሸታም ሰው ሁሌም በውሸት እንደኖረ ነው ህይወቱ። አንድ ቀን የተስተካከለ አይኖርም እላችኋለሁ። እና ብዙ ነገሮች እኔ በሶስት ነው የያዝኩት። ይሄ ነገር ብዙ ሰው ብሩክ እንዴት አምኖ ተቀበለ? ያደረገው ነገር ነው ብላችሁ ጥያቄ ይፈጥርባችሁ። አላደረገውም። መቼም አያደርገውም። ብሩክ መቼም አያደርገው። ብሩክ አምኖበት አይደለም። ጭቅጭቅ ውስጥ መግባት ስላልፈለግኩ ነው እያለ ነው። እየሰማችሁ ነው። ይደክማል። ሰው ነው ይደክማል። ይሄ ስራኛ 8 ደቂቃ ለመቅዳት ብዙ ዋጋ ያስከፍለናል። 5 ደቂቃ ለመቅዳት ብዙ ዋጋ ያስከፍለናል። እነዚህ ልጆች ብዙ ዋጋ ይሄ አመት ነው ከተጀመረ መጣራት አለበት፣ መውጣት አለበት። የብሩኬ ስም መጥራት አለበት። እስኪ ቤት ሲከራይላት ቤት ውስጥ ትቀበላለች። ዝም ብሎ አይደለም። እስኪ በሀይሚን ቦታ ሂዱ። ሀይሚስ ምን አይነት ልጅ ናት? እና በነገር ሁሉም እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። እውነቴ ነው የምላችሁ። አንዳንዴ ቸኩለን አንፍረድ፣ ለፍርድ አንሮጥ። ብዙዎቻችን ቸኩለን ለፍርድ እንሮጣለን። ይሄ ነገር ውስጡ ምን አክል እንዳዘለ አናቅም። ምን አክል ነገር እንዳለበት አናቅም። የሰው ልጅ እላዩ ነው እንጂ ውስጡን አታውቁት። አሁን ብሩኬን ምን እንደሆነ ይህን ቤት ለምን እንደሆነ እንዴት እንደሆነ ለሀይሜ እንዴት እንዳነገራት እሱ ያውቃል። እናንተ የምታውቁት ነገር የለም። እውነት አንዳንዴ ፈራጅ ቆላጭ እንሁን እንላለን። ለመፍረድ እንቸኩላለን። አንፍረድ። እውነቴ ነው የምላችሁ፣ አንፍረድ። ይሄ ነገር አናቅም። እንዴት ሳነግራት ይሄን አድርጌ እንዴት ዝም አለችኝ የሚል ነገር ሊኖር ይችላል። እንዴት አላት እኮ እና ስለምተማመኝብኝ አላት እኮ። እንዴት አልነገርከኝ? ስለምተማመንብኝ አላት። እተማመንብሃለሁ፣ አንተ እኮ ጀግና ነህ አለችው። መልስ ሰጠችው። እና ይሄ ቤት ለምን እንደተከራየው አታውቁ፣ ለምን እንደሆነ አታውቁ።
እና ሲጀመር የብሩኬ ልጅም አይደለችም። እንዴት በ4 ወር ልጅ እንዴት ይሄን አክል ይደርሳል? ከየት የመጣ ነው እንደዚህ በ4 ወር? እኛ አልወለድንም፣ ልጅ አናቅም። ዩቱበር ናት፣ ዩቱብ ትሰራለች። በዛን ሰዓት አልተዘጋን ቻናለዋ። ለምን ሆስፒታል ሆና ስታምጥ ስትገባ ምጥ ሲይዛት ለምን አልተቀረጸ? ሞኝ ናችሁ። ሐኪም ቤት ሄደች፣ እዛ ጋር እጇን ብቻ ፕላስቲክ አዘያዛ አሳየች። እኔ እውነት ትገርሙኛላችሁ። እንዴት ጨቅላ ልጅ እንዴት ደም ልጅ እንደዛ ትልቅ ይሆናል? የዛኔ ራሱ እውነት አንዳንዴ እግዚአብሔር ሞኝ ናችሁ። ሞኝነት አይወሰድባችሁ። በአንድ ቀን ልጅ እንደዚህ ጽድት ብሎ አታገኙት። እስከ ወር ይፈጅበታል ልጅ ፊቱ ራሱ ጸዳ ለማለት እንዴ! ለምን ሞኝ ትሆናላችሁ? እና ብሩኬ ሳያውቀው ቀርቶ ነው? ብሩኬ ያውቃል። ብዙዎቻችሁ አምነዋል። እንዳደረገው እንደ ኃጢአተኛ እናንተ ንጹህ አታድርጉ። ራሳችሁ እንደ ንጹህ እንደ ብፁሃን አትዩ። እውነቴ ነው ምላችሁ፣ እንደ ብፁሃን አትዩ። ራሳችሁ ጻድቅ አታድርጉ። እንዴ እኔ ስበሉ የራሳችሁ ጉድፍ ይዩት። መጀመሪያ የራሳችሁ ማንነት ይዩት። በዚህ እስኪ የራሳችሁ ማንነት ፈትሹ። ብዙዎቻችሁ ለፍርድ ትሮች ትቸኩላላችሁ። እውነቴ ነው ምላችሁ፣ ለፍርድ አትቸኩሉ እህቶች። መጽሐፍ ቅዱስ ምን ይላል? አትፍረድ ይፈረድብሃል ይላል። የራስህ ጉድፍ ሳታይ የወንድምህ የአይኑ ጉድፍ ለምን አየህ ይላል። ለምን ተው፣ ለፍርድ አትቸኩሉ። ተው፣ ኃጢአት እንደማይሰራ ሰው አትሆኑ። በስልካችን ራሱ ማውራት ራሱ አንድ ኃጢአት ነው። ልንገራችሁ፣ ይሄን ለምን እንደመጣ ምንድን ነው መጨረሻው? ምን ይሆን መጨረሻውስ? በምን አይነት ይሆን? እቺ ልጅ ይሄ ቤት ሲሰጣትስ? አሁን ነገ ይሄ ቪዲዮ እኮ ተቋርጠዋል። ኮመንት ላይ ምን ብላችሁ ነው የምትጽፉ? እውነቴ ነው የምላችሁ አብዛኞቻችሁ። እኔ በጣም ትገርሙኛላችሁ። ሀይሚና ብሩኬ አንድ ናችሁ። ሁሌም እንደነገራችሁ ነው። ብሩኬ ሁሌም እንዳላችሁ ነው። ሁሌም እንደነገራችሁ ነው። ሁሌም እንደነገራችሁ ነው። ማታ እየነገራችሁ ነው። ጠዋት እየነገራችሁ ነው። ሁሌም በቀን እየነገራችሁ ነው። ግን አይገባችሁ፣ መቼም አይገባችሁም። እግዚአብሔርን ሀይሚና ብሩኬ የፈለገ ይሁን አንድ ናቸው። አንድ በቃ መጨረሻ ድረስ አንድ ናቸው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ በዘት ትረፍረፍ ይባልልኝ። እግዚአብሔር አምላክ በሰላም አውሎ በሰላም ለዚህ ሰዓት ያደረሰን ፈጣሪ የተመሰገነ ይሁን። ሙስሊም እህቶቼ፣ ክርስቲያን እህቶቼ ባላችሁበት ቦታ ከክፉ ነገር ከመጥፎ ነገር ይጠብቀን። ከጋዝ ኤሌክትሪኩ ከተለያየ ነገር እግዚአብሔር ይጠብቀን። በሰላም ለሀገራችን ያብቃን። በሰላም የወጣንበት ሀገር በሰላም በጤና በደስታ እንድንመለስ እግዚአብሔር ይርዳን። አገር ሰላም ያድርግልን። ያለንበትም ሀገር ሰላም፣ ደስታ፣ ፍቅሩ ያብዛልን።